ቢያድሩም እነሱ ባላሰቡትና ባልጠበቁት ሁኔታ መረጃን እንደውሻ የሚያፈነፍነው ጀግናው ፋኖ ቀድሞ መረጃው ደርሶት ስለነበር ከከተማ በመውጣት ቦታቸውን ይዘው በመጠበቅ የገባውን ኃይል ውሃ እስኪያሰኘው ድረስ ሲያርገበግቡት ብለዋል። አፍናለሁ ብሎ የመጣው ያገዛዙ ሰራዊት ካሰበው በተቃራኒው በነበልባሎች ታፍኖ መውጫ ሲያጣ የወር ድንብሩን ከቤተክርስቲያን የሚመለሱትን ምዕመናንን በየቤቱ እየገባ ያገኛቸው ንጹሃኖች ወደ መምታት የተለመደ ግብሩ በመመለስ በወሰደው እርምጃ 5 ንጹሃን መግደሉን የመረጃ ምንጮቻችን ገልጸዋል። ውጊያው ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት የቆየ ሲሆን ሰራዊቱ ቁስለኛውን በመኪና ሲጭን ያዩ የዓይን እማኞች ተናግረዋል። ካፈሙዝ ያመለጠው ሰራዊት ደግሞ እግሬ አውጪኝ ብሎ ሲፈረጥጥም ታይቷል። በተጨማሪም ከተማውን ለቆ በሚወጣበት ጊዜ በአካባቢው ያገኛቸውን ወጣቶች በማፈን በትልልቅ መኪኖች በመጫን እንደወሰዱ የገለጹት ምንጮች እስካሁን በተገኘው መረጃ ከ150 የማያንሱ ወጣቶችን ጭኖ እንደወሰደ ለመረዳት ተችሏል። ይህ በእንዲህ እንዳለም ደም የገበርንበትን ትግል ለበርባኖች አሳልፈን አንሰጥም። በአማራ ደም የሚበለጽግ ስልጣንም ሆነ ጥቅም ዳግማዊ ብአዴንነት ነው። አማራነትን አምጠን የወለድነው በመርህና በስርዓት ለመታገል ነው ሲል ፋኖ አሸናፊ ገናን ተናገረ። ከተደጋጋሚ ስህተቶችና እኩይ ድርጊቶች ያልተቆጠቡ ምስለ ታጋዮች ቋሚ መርህና አላማ ስለሌላቸው አሁንም የብጥብጥ መነሻ ሆነዋል። ህዝባችንን የሚንቅ በሰራዊታችን መስዋዕትነት የሚቀልዱና በሰፈራቸው ለሚነክሱ ሁሉ ስልጣንን ጥቅም ለመስጠት አንታገልም። የፋኖ አመራሮች መካከል ያለው የእርስ በርስ ጉትቻ ወደ አላስፈላጊ ንትርክ ማምራቱ እውነተኛ መሪ አለመሆናቸውና በፋኖ ሰራዊታችን ደም ላይ እየቆመሩ ያሉ አካላት ናቸው። እኛ የሚቀልድብንን የሚያላግጥብንን መሪ አተናናቅም። የምንፈልገው ለእኩልነት፣ ለሀቅ፣ ለእውነትና ለፍትህ እንጂ አንጃና ቡድን እየፈጠረ ልምራችሁ የሚለን በዘመነ ወያኔም በዘመነ ኦህዴድም በብአዴን የበላይነት ግፎች በመልክና በአይነታቸው አስተናግደናል። ይህንን ለመቀላቀል የመከራ ትግል ጀምረን ወደ ውጤት ለማምጣት ደግሞ የሁሉም ለሁሉምና በሁሉም ውክልና የሚያምን ሰራዊትና ታጋይ ለመፍጠር ትልቁን ኃላፊነት ልንወጣ ይገባል። ስህተትን በስህተት ለማስተካከል መሞከር ከንቱ ድካምና ያለ ዕድሜ መክሸፍ መሆኑን ያላወቁት መሪዎች አሁንም ህዝብ አንቅሮ የተፋውን ታሪክ እየደገሙት ይገኛል። ህዝባችን በተለመደው መንገድ ለመካድና ፍጹም ወደር የለሽ ምግባር ውስጥ የገቡት እነዚህ መሪዎች በጊዜው ወደ ቀልባቸው ይመለሱ ዘንድ አበክረን ደጋግመን እንመክራለን። ደም የገበርንበትን ትግል በቁስና በስልጣን አሳልፎ ለመስጠት መመከር ፍጹም ክህደት ነው። የምንመሰርተው መሪ ድርጅትና መሪ በዲሞክራሲያዊ ውክልና እንጂ የተወሰኑ ቡድኖችን በማጀብና ግለሰቦችን ብቻ በማንገስ የምንለውጠው ነገር እንደሌለ የታወቀ ሀቅ ነው። እኛ የአማራ ታጋዮች ዓለማችን በተጨባጭ ሁነቶች ላይ ተመርኩዘን እውነተኛ ለውጥን ለህዝባችን የሚጠቅም ስልጣንና ኢኮኖሚ ለመቆጣጠር እንጂ በየዞንና ወረዳ ለሚቧደን አካል የምንሰጠው ስልጣን ሀገርም አይኖርም። በርካታ የሀገራት መሪዎች ስርዓት ሲወለድ ያየነው የተገኘው እድል በአግባቡ ተጠቅሞ ወደ ውጤት በሚቀይሩ አካላት ጥንካሬና አርቆ አሳቢነት እንጂ ውክልና በጎደለውና ሽፍጥ በተሞላበት አሰራር የምንለውጠው ስርዓትና ስሪት አለመኖሩን የሪክ ማቸርና የሳልቫኪርን ትግል በምሳሌነት ማንሳት ይቻላል። የፋኖ ሰራዊታችን በሁሉም አካባቢዎች ተወልዶ እያደገና እየጠነከረ ቢሄድም ለክህደትና ለጥቅም ብቻ ቅርብ የሆኑት መሪዎች ግን ከአማራነት በታች ለማነስ ወደ ተለመደው የብሽሽቅ ትግል ተመልሰዋል። የአማራን ህዝብ አሳልፈው የሰጡ አካላትን ሁሉ እንደ ጠላት ባየንበት አይናችን ከፋፋዮችንና የስልጣን ጥመኞችን ከነበረከት ሰሞንና ታምራት ላይ ለይተን የምናይበት ምክንያት አይኖርም። የህዝብን ትግል ማሳነስ ታሪካዊ ውርደት ነው ስንል የነበረው መሪዎች ለትግሉ የሚመጥን አስተሳሰብ ላይ አልደረስንም የሚለው ሀሳብ ገላጭ ነው። የአማራን ህዝብ እጣ ፈንታ ለተወሰኑና አቅመ ቢስ ለሆኑ ኃይሎች መስጠት ጥቁር ታሪክ ነው። በመሪነት ሂደቱ ላይ አካታችና አሳታፊ ያልሆነን አሰራር መቀበል ለአምባገነን መሪዎች እድል መስጠት ነው። በአማራ ክልል ከሚንቀሳቀሱ የፋኖ ኃይል በግርድፉ 46 ክፍለ ጦር መኖሩ ታውቋል። በዚህ አሃድ ስር በቀላሉ 92000 የሰራዊት አባላት ይኖራል። የዚህን ሁሉ ሰራዊት ድምጽ በመደባ ይደረግ ብሎ በድፍረት መናገር ህገወጥነት ነው። ስለሆነም የሁሉም ፋኖ አመራሮች ከመሰል ድርጊቶች ይወጡ ዘንድ እየጠየቅን መስዋዕትነታችንን ለማሳነስ የሚደረገው ተግባር እንቃወማለን። ስለሆነም የአማራ ፋኖ መሪዎች ለስልጣን ጥቅም የሚያደርጉትን ያልተገባ ስግብግብነት ይተው ዘንድ እያሳሰብን ለትግሉ የሚጠቅመውንና ለህዝብ የሚሆነው ነገር እናስቀድም። አማራነትን አመጣን የወለድነው የህዝብ መብትና ጥቅም ለማስከበር ብቻ ነው። አማራነት ሞት በማለት ሲልከሰከስ የነበረውን አደገኛ ልምድ በአዲሱ ትውልድ ላይ መጫን ተቀባይነት የለውም። ተልከስካሽነት ተፈትኖ የወደቀ ፓኬጅ መሆኑ እንዳይረሳ። አማራነት ያሸንፋል የምንለው በጋራ በሚቆም ድርጅት
በድርጅትና መሪ እንጂ በግለሰብና በሰፈርተኛ ሰዎች የስልጣን ድልድል አይደለም ሲል ፋኖ አሸናፊ ገናን ከአሻራ ሚዲያ ጋር በነበረው ቆይታ ተናግሯል። መረጃችን አሁንም የቀጠለ ሲሆን በሀገር መከላከያ ሰራዊት ስም የሚንቀሳቀሰው የአብይ አህመድ ሰራዊት የአማራ ፋኖን ትግል መቋቋም አቅም በማጣቱ ንጹሃንና እንስሳትን እየገደለ ንብረት እያወደመ መሆኑ ይታወቃል። በትናንትናው ዕለት በደቡብ ወሎ ዞን መቅደላ ወረዳ 010 የወተት ቀበሌ ይህንን አጸያፊ ተግባር ፈጽመዋል። በዚህ ቀበሌ የተንታ ቴዎድሮስ ብርጌድ አዛዥ የሆነው የሰይድ አለምየንና የአራት ፋኖ ቤተሰቡ በጎች በአገዛዙ መከላከያ ታርደው ተበልተዋል። 4 ሴቶች ተደፍረዋል። ከነዚህ በተጨማሪ ብዙ ለመናገር የሚከብዱ ግፎች አድርሰዋል። ይህ በእንዲህ እንዳለ በነፍጥ ያላሸነፈውን ጦር ወሬ ለመበተን በማሰብ መሪዎቻቸው ተገድለዋል፣ ሌሎች ከርተዋቸዋል ብለው ሞራል ለመስበር ቢፈልጉም ገጥምን መስሎኝ ብለው አናብስቶቹ በሚገባ ቋንቋ ሲያናግሩት ውለዋል። በመጨረሻም ይህንን ስራ ስታስተባብር የነበረ ሚሊሻ ነገ የእጅህን ትሰጣለህ ሲል አጼ ቴዎድሮስ ብርጌድ ነበልባሎች መልእክት አስተላልፈዋል። በሌላ መረጃችን ወደ 300 የሚገመቱት ፍርድ ቤት ቀርበዋል። የዩኒቨርሲቲ ምሁራንን ጨምሮ በሰሞነኛው የጅምላ እስር በደቡብ ወሎ ዞን ከሚገኙ የተለያዩ አካባቢዎች እየተያዙ በኮምቦልቻ ጮሪሳ ወታደራዊ ካምፕ ታስረው በመሰቃየት ላይ ካሉ እስረኞች መካከል ወደ 300 የሚጠጉት ፍርድ ቤት መቅረባቸው ታውቋል። የህሊና እስረኞች ፍርድ ቤት የቀረቡት ካለፈው ሰኞ ዕለት ጀምሮ ሲሆን በትናንትናው ዕለት ከወሎ ዩኒቨርሲቲ የተያዙትን ከአቶ ተመስገን ተሰማ ጨምሮ ከ60 በላይ የሚሆኑት እስረኞች በአንድ መዝገብ ደቡብ ወሎ ከፍተኛ ፍርድ ቤት ቀርቦ በጊዜ ቀጠሮ ወደ ማረሚያ ቤት እንዲገቡ ተወስነዋል። ታሳሪዎች ወደ 2 ወር ለሚጠጋ ጊዜ ያለአንዳች ፍትህ ከቆዩበት ወታደራዊ ካምፕ ወጥተው ፍርድ ቤት እንዲቀርቡና ወደ ማረሚያ ቤት እንዲዛወሩ እየተደረገ ያለው ከሰሞኑ እጅግ በርካታ የጅምላ ታሳሪዎች በየወታደራዊ ካምፑ መታሰራቸውን ተከትሎ ዓለም አቀፍ ተቋማት ካምፖችን ሊጎበኙ መሆኑን ተከትሎ እውነታውን ለማድፈንፈን የተወሰደ እርምጃ እንደሆነ ከመረጃ ምንጮች ያገኘነው መረጃ ያመላክታል። ትናንት የቀረቡትን ጨምሮ ሁሉም እስረኞች ላይ ከ2015 ዓ.ም ጀምሮ ከፋኖ ጋር የተቀናጀና የተጠና ትስስር በመፍጠር በተለያዩ መንገዶች በመደገፍና በማገዝ የክልልና የፌዴራል መንግስት ስልጣን ባይን ለማፍረስ ተንቀሳቅሷል የሚል ጥቅል ውንጀላ ከተጨማሪ ዝርዝር የፍርጃ ነጥቦች ጋር የቀረበባቸው ሲሆን ከሳሻችን ማን ነው ተብሎ በታሳሪዎች ለቀረበው ጥያቄ ፍርድ ቤቱ በቃል በተሰጠ ምላሽ መሰረት ከሳሽ የደቡብ ወሎ ዞን መስተዳደር መሆኑ ተገልጾላቸው በተጨማሪም ፍርድ ቤቱ በጅምላ የቀረበው ክስ የተሳተፏቸውን መጠን በሚያሳይና ማን ምን አደረገ የሚለውን ጥያቄ ሊመልስ በሚችል መልኩ ተሻሽሎ በዝርዝር እንዲቀርብ ብይን ሰጥቷል። በመጨረሻም ታሳሪዎቹ በጊዜ ቀጠሮ ደሴ ወደሚገኘው የደቡብ ወሎ ዞን ማረሚያ ቤት እንዲዛወሩ ተደርገዋል። በጮሪሳ ወታደራዊ ካምፕ ለጅምላ እስር ተዳርገው የሚገኙት እስረኞች ከ1000 እንደሚበልጡ ሲሆን ባለፉት ተከታታይ ቀናት የቀረቡት በግምት ወደ 300 የሚጠጉ ብቻ መሆናቸውን ለመረዳት ተችሏል። በሌላኛው መረጃችን በምስራቅ ጉራጌ ዞን ሶዶ ወረዳ በሸኔ ታጣቂዎች በደረሰ ጥቃት እስከ 40 ሰዎች መገደላቸው ተሰማ። ጥቃቱ የደረሰው በዞኑ የሶዶ ወረዳ ከኦሮሚያ ክልል ምስራቅ ሸዋ ዞን ዱግዳ ወረዳ ጋር በሚዋሰንበት አካባቢ ቢርቢር ሳና ጋሌ ቀበሌ ልዩ ስሙ ኩሬ እንዲሁም ቢጢሲ ተብለው ከሚጠሩ ስፍራዎች ነው። በሸኔ ታጣቂዎች በደረሰው ጥቃት እስከ 40 ሰዎች መገደላቸውና ከፍተኛ ጉዳት የደረሰባቸው የህብረተሰብ ክፍሎች መኖራቸውን የደረሰን መረጃ ያመላክታል። ጥቃቱ ጥቅምት 20 ቀን ከምሽቱ 2 ሰዓት ገደማ ጀምሮ እስከ እኩለ ሌሊት መራዘሙን የጠቆሙት የአካባቢው ነዋሪዎች የሟቾች ቤተሰቦች በጥቃቱ ህጻናትን ጨምሮ እናቶችን፣ አረጋውያን መገደላቸው ተናግረዋል። የተከፈተባቸውን ጥቃት መመከት ያልቻሉ አርሶ አደሮች ቤታቸው ውስጥ እያሉ በሰዓት እንዲቃጠሉ በማድረግ ከነከብቶቻቸው እንዲሞቱ መደረጉ ነዋሪዎች ተናግረዋል። በአካባቢው የመንግስት መዋቅሮች በኩል እስካሁን ስለ ጉዳዩ ግልጽ መረጃ ሆነ ድርጊቱን የሚያወግዝ መግለጫ አልተሰጠም። ከውጭ ወዳገኘነው መረጃ ስናቀና ከሊባኖስ ወደ እስራኤል በተተኮሰ ሮኬት የ5 ሰዎች ህይወት አለፈ። አዲሱ የሂዝቦላ መሪ ሼክ ናይም ቃሲም የተኩስ አቁም ስምምነት እስኪደረስ ድረስ በእስራኤል ላይ የምንፈጽመው ጥቃት አይቆምም ብለዋል። በእስራኤል ደቡባዊ ክፍል በምትገኘው ሜቱላ ከተማ በደረሰው ጥቃት ህይወታቸው ካለፈው ውስጥ 4 የውጭ ሀገራት ሰራተኞች ናቸው ተብለዋል። የከተማ አስተዳደር በወጣው መግለጫ ምን ያክል ሮኬቶች እንደተተኮሱና የሟቾች ዜግነት ከመግለጽ ተቆጥቧል ብሏል። አሶሺየትድ ፕሬስ በዘገባው በሊባኖስ በ3 አቅጣጫ የተከበበችው ሜቱላ ከሊባኖስ በሚተኮሱ ሮኬቶች ከፍተኛ ጉዳት ያስተናገደች ከተማ ናት። የከተማዋ ነዋሪዎች ከጥቅምት 2023 ጀምሮ እንዲወጡ ተደርጎ የጸጥታ ኃይሎችና የግብርና ሰራተኞች ብቻ ቀርተው ነበር። የውጭ ሀገር ሰራተኞችና የስደተኞች መብት ተሟጋች ተቋማት እስራኤል የውጭ ሀገር ሰራተኞች ያለምንም የደህንነት ጥበቃ በከተማ እንዲቆዩ ማድረጓን ተቃውሟል። የዛሬ ሮኬት ጥቃት እስራኤል በሊባኖስ መጠነ ሰፊ ጥቃት ከጀመረች ወዲህ ከፍተኛ ሞት የተመዘገበበት ነው ተብሏል። ጥቃቱ አሜሪካ በሊባኖስና በጋዛ የተኩስ አቁም ስምምነት እንዲደረስ ጫና ለማድረግ ከአሸማጋይ ዲፕሎማቶች በላከችው ወቅት ነው የተፈጸመው። በቅርቡ የሂዝቦላ መሪ ሆነው የተሾሙት ሼክ ናይም ቃሲም በትናንትናው ዕለት ባስተላለፉት የቪዲዮ መልእክት እስራኤል ተቀባይነት ያለው የተኩስ አቁም ሀሳብ እስክታቀርብ ድረስ ጦርነቱ ይቀጥላል ማለታቸው ይታወቃል። ሂዝቦላ
ባለፉት ወራት በእስራኤል ከተፈጸመበት የመገናኛ መሳሪያዎች ፍንዳታና መሪዎች ግድያ በኋላ ዳግም ተጠናክሮ መቀጠሉን አንስተዋል። የሂዝቦላ አቅም እስካሁን አልተነካም፣ ለረጅም ጊዜ መዋጋት የሚያስችለን አቅም አለን ሲሉ ነው የተደመጡት። እስራኤል በበኩሏ የሂዝቦላን ወታደራዊ ይዞታዎች መደብደቧን መቀጠሏን አስታውቃለች። በዛሬው ዕለትም በደቡባዊ ሊባኖስ የተለያዩ አካባቢዎች የሚገኙ ዜጎች ከመኖሪያቸው እንዲለቁ አሳስባለች። የሊባኖስ ብሔራዊ የዜና ወኪል እንደዘገበው ቴል አቪቭ በተለያዩ የአገሪቱ ክፍሎች በፈጸመችው የአየር ጥቃት 8 ሰዎች ተገድለዋል። እስራኤል ሂዝቦላ ጦርነት ከጀመሩ ወዲህ በሊባኖስ ከ2800 በላይ ሰዎች ተገድለዋል። ከ13000 በላይ ሊባኖሳውያን የቆሰለው የእስራኤል ጥቃት ከ1.2 ሚሊዮን በላይ ዜጎች ማፈናቀሉንም የሊባኖስ መንግስት አስታውቋል። ሂዝቦላ በእስራኤል ላይ በሚፈጸመው የሚሳኤል ሮኬትና ድሮን ጥቃት ደግሞ 68 ሰዎች ተገድለዋል። ከዚህ ውስጥም ግማሽ ወታደሮች ናቸው። በጦርነቱ ምክንያት ከ60,000 በላይ እስራኤላውያን ከድንበር ከተሞች ለቀው ለመውጣት መገደዳቸው ተገልጸዋል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ጥንክሮች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን። በአራቱም አቅጣጫ እየተካሄዱ ያሉ ውጊያዎች አሁንም የቀጠሉ ሲሆን የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር በትናንትናው ዕለት ውጊያ ሲያካሂዱ ውለዋል። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር አካል የሆኑት የአባ ኮስተር ብርጌድና የደባይ ጮቄ ብርጌድ በጋራ የአገዛዙን ኃይል ላይ ከፍተኛ ኪሳራ አድርሰውበታል። ከግንባር መረጃውን ይዘናል። እንዲሁም በደቡብ ወሎ ዞን ሮቢት ከተማ ላይ አፍናለሁ ብሎ የመጣው የአገዛዙ ሰራዊት ካሰበው በተቃራኒው በነበልባሎቹ ታፍኖ እስኪበቃው ተለብልቦ ተመልሰዋል። ደም የገበርንበት ትግል ለበርባኖች አሳልፈን አንሰጥም። በአማራ ደም የሚበለጽግ ስልጣንም ሆነ ጥቅም ዳግማዊ በአዴንነት ነው። አማራነት አምጠን የወለድ ነው በመርህና በስርዓት ለመታገል ነው ሲል ፋኖ አሸናፊ ገናን ተናገረ። ታደምጡታላችሁ። ጤና ይስጥልን ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ቀዳሚ ወዳደረግነው መረጃችን እናልፋለን። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር ዛሬ በትናንትናው ዕለት ውጊያ ሲያካሂድ ውሏል። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር አካል የሆኑት አባ ኮስተር ብርጌድና ደባይ ጮቄ ብርጌድ በጋራ በመሆን ጥቅምት 21 በደባይ ጥላት ግር ወረዳ ጀርምስ ቀበሌ ውጊያ ሲያካሂዱ መዋሉን ለማወቅ ተችሏል። የአገዛዙ ወንበር ጠባቂ ኃይል ከቢቸና ከተማ ከ10 በላይ ተሽከርካሪ የጫነ ሰራዊት በመጫንና ከደባይ ጥላት ግን ወረዳ ቆይ ከተማ በርካታ ኃይል በመያዝ አስቦን የመጣው ዘራፊ ኃይል በአባ ኮስተር ብርጌድ ጠቅል ሻለቃና በደባይ ጮቄ ብርጌድ 2ኛ 3ኛ ሻለቃ ሲወቀር ውሏል። በዚህ ውጊያ የደባይ ጮቄ ብርጌድ 4ኛ ሻለቃ በቆረጣ በመግባት ያገዛዙን ኃይል ሲለበለበው ውሏል። የአብይ አህመድ ቅጥረኛ የሆነው ሰራዊት በጀርምስ ቀበሌ የሚገኝ የአርሶ አደር ሳሰው አየልና በጀርምስ ቀበሌ የሚገኙ አርሶ አደሮችን የቀንድ ከብት፣ በግ፣ አህያ በቅሎ በመዝረፍ ወደ ቆይ ከተማ እግሬ አውጪኝ ብለው ፈርጥጦ ሂደዋል። እንዲሁም በትናንትናው ዕለት በደቡብ ወሎ ዞን አፍናለሁ ብሎ የመጣው የአገዛዙ ሰራዊት ካሰበው በተቃራኒው በነበልባሎች ታፍኖ እስኪበቃው ተለብልቦ ተመልሷል። በትናንትናው ዕለት ደቡብ ወሎ ዞን ሮቢት ከተማ ላይ በጀግናው የአማራ ፋኖ ወሎ እዝ ልጅ ኢያሱ ኮር 1ኛ ሻለቃና ሰርዶ ልዩ ኮማንዶ ኃይልና በአገዛዙ ሰራዊት ከፍተኛ የሆነ ውጊያ ሲያካሂድ መዋሉን ከአካባቢው የሚገኙ መረጃ ምንጮቻችን ተናግረዋል። የምርኮኛው የብርሃኑ ጁላ ሰራዊት ፋኖን ባለበት አፍኖ ለመምታት አቅዶ ከሌሊቱ 11 ሰዓት ወደ ከተማ በመግባት ደፈጣ ይዘው ቢያድሩም እነሱ ባላሰቡትና ባልጠበቁት ሁኔታ መረጃን እንደ ውሻ የሚያፈነፍነው ጀግናው ፋኖ ቀድሞ መረጃው ደርሶት ስለነበር ከከተማ በመውጣት ቦታቸውን ይዘው በመጠበቅ የገባውን ኃይል ውሃ እስኪያሰኘው ድረስ ሲያርገበግቡት ውለዋል። አፍናለሁ ብሎ የመጣው የአገዛዙ ሰራዊት ካሰበው በተቃራኒው በነበልባሎች ታፍኖ መውጫ ሲያጣ የውር ድንብሩን ከቤተ ክርስቲያን የሚመለሱትን ምዕመናንን በየቤቱ እየገባ ያገኛቸውን ንጹሃኖች ወደ መምታት የተለመደ ግብሩ በመመለስ በወሰደው እርምጃ 5 ንጹሃን መግደሉን የመረጃ ምንጮቻችን ገልጸዋል። ውጊያው ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት የቆየ ሲሆን ሰራዊቱ ቁስለኛውን በመኪና ሲጭን ያዩ የዓይን እማኞች ተናግረዋል። ካፈሙዝ ያመለጠው ሰራዊት ደግሞ እግሬ አውጪኝ ብሎ ሲፈረጥጥም ታይቷል። በተጨማሪም ከተማውን ለቆ በሚወጣበት ጊዜ በአካባቢው ያገኛቸውን ወጣቶች በማፈን በትልልቅ መኪኖች በመጫን እንደወሰዱ የገለጹት ምንጮች እስካሁን በተገኘው መረጃ ከ150 የማያንሱ ወጣቶችን ጭኖ እንደወሰደ ለመረዳት ተችሏል። ይህ በእንዲህ እንዳለም ደም የገበርንበት